በእግዚአብሔር ቤት ስንኖር የእግዚአብሔር ቤት ሥርዓት ምንድነው? ጳውሎስ ለጢሞቴዎስ ከጻፈለት መልእክት በመነሳት እንግዲህ የተለያዩ ነገሮችን እያየን ነው ያለነው። ከነኚህ ነጥቦች ውስጥ 10 የሚሆኑ ነጥቦች አይተናል። ዛሬ 11ኛ ነጥብ ነው የምናየው። እሱም ምን የሚል ነው? የእግዚአብሔር ሰው ኑሮ የሚል ነው። 11ኛው ነጥብ የእግዚአብሔር ሰው ኑሮ ምን እንደሚመስል ጳውሎስ ለጢሞቴዎስ ጽፎለት ነበር። የእግዚአብሔር ሰው ኑሮ እሺ፣ ቁጥር 11 ምዕራፍ 6 ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል፣ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትን፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከተል። መልካሙን የእምነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ ይላል። እና ይሄ 11 እና 12 ላይ ያለው ቁጥር ጳውሎስ ለጢሞቴዎስ የእግዚአብሔር ሰው ሆይ ብሎ ነው የሚጀምረው። እዚህ ላይ ጥቂት መናገር አስፈላጊ ነው። ለመሆኑ የእግዚአብሔር ሰው ማን ነው? የእግዚአብሔር ሰውስ ማለት ምን ማለት ነው? የሚገርማችሁ በአዲስ ኪዳን ይሄ ቃል ተደጋግሞ ብዙ አልተጻፈም። እንዲያውም 2 ቦታ ብቻ እንደተጻፈ ነው አንዳንድ ጽሑፎች ሳይ ለመመልከት የሞከልኩት። በብሉይ ኪዳን ግን እነ አብርሃም፣ እነ ሙሴ፣ እነ ኤልያስ፣ እነ ኤልሳ፣ ሌሎችም የእግዚአብሔር ሰዎች የእግዚአብሔር ሰው ተብለው ተጠርተዋል። በዚህ ክፍል ላይ ግን አንድ ሰው ጳውሎስ ለይቶ የእግዚአብሔር ሰው ሆይ ብሎ ሲለው ይታያል። አሃ የእግዚአብሔር ሰውነት ምስክርነት ከሌላ ሰው ነው ማለት ነው እንጂ እኛ ስላልነው አይደለም ማለት ነው። እኔ እኮ የእግዚአብሔር ሰው ስለሆንኩ ነው እንጂ ማለት አይደለም የሚያስፈልገው ማለት ነው። ሌሎች አይተው እከሊት እኮ የእግዚአብሔር ሰው ስለሆነች ነው መባል ያለበት። ይሄ ትክክል ነው። የእግዚአብሔር ሰውነት በቃል የሚገለጥ ሳይሆን በኑሮ የሚገለጥ ነው። ሰዎች እኛን አይተው የእግዚአብሔር ሰዎች እንደሆን መመስከር መቻል አለባቸው። ለመሆኑ የእግዚአብሔር ሰው ምንድነው የሚለውን ማብራሪያ አንድ ያገኘው ጽሑፍ አለ። እሱን አጭር ላንበው። የእግዚአብሔር ሰው ማን ነው የሚለው በሁሉ መንገድ እግዚአብሔርን የሚከተል፣ በደስታ ለእግዚአብሔር የሚታዘዝ፣ ለዚህ ምድር ሳይሆን ዘላለምን እያሰበ የሚኖር፣ የትኛውንም ዋጋ ለመክፈል ስለ እምነቱ ዝግጁ የሆነ ይላል። ይሄ እንግዲህ ሙሉ ማብራሪያው ነው ማለት ነው። በሁሉ መንገድ እግዚአብሔርን የሚከተል፣ በደስታ እግዚአብሔርን የሚታዘዝ፣ በዚህ ምድር ሲኖር ለዚህ ምድር ሳይሆን ዘላለምን እያሰበ የሚኖር፣ የትኛውም ዋጋ ለመቀበል ስለ እምነቱ ዝግጁ የሆነ ማለት ነው ይላሉ ጠቅለል ሲደረግ። አሁን በዚህ ውስጥ መፈተን ይቻላል። በሁሉ መንገድ እግዚአብሔርን የሚከተል ነው። በደስታ እግዚአብሔርን ለመታዘዝ ዝግጁ የሆነ፣ እየጨነቀው እየታመመ እየታሸ ሳይሆን እግዚአብሔር የሆነ ነገር ሲለው ዝግጁ የሆነ ራሱን አሳልፎ የሰጠ ሰው ነው የእግዚአብሔር ሰው ተብሎ የሚመሰከርለት። ስለዚህ ጳውሎስ 3 ምክሮች ይመክረዋል። በዚህ በቁጥር 10 እና 11 ላይ 3 ነገር ተናግሮታል። ምን የሚል? ሽሽ፣ ተከተል፣ ተጋደል ወይም ተዋጋ የሚል። ሽሽ፣ ተከተልና ተጋደል የሚሉ ቃሎች ተጠቅመዋል። የእንግዳውስ የእግዚአብሔር ሰው የሚሸሸው ነገር አለው፣ የእግዚአብሔር ሰው የሚከተለው ነገር አለው፣ የእግዚአብሔር ሰው የሚዋጋው ነገር አለ፣ የሚጋደለው ነገር አለ ማለት ነው። አንዳንዱ ነገር የሚሸሽ ነው። እስቲ አሜን በሉ። የእግዚአብሔር ሰው ስለሆንኩ እኔ ከሁሉ ነገር አልሸሽም አይባልም። ለምን? መጽሐፍ ቅዱስ ሽሽ ካለ አንተ አሁን ያንተን አስተሳሰብ ወደ ጎን ማስቀመጥ አለብህ። አንዳንዴ ሰዎች ሁሉን ነገር ለመድፈር ይፈልጋሉ። እኔ እኮ የእግዚአብሔር ሰው ነኝ ብለው መሸሽ የሚገባቸውን ነገር አንሸሽም ብለው ለመጋፈጥ ሲሞክሩ ይታያል። ይሄ ችግር ውስጥ ይጨምራል። አማኝ
የራሱን ድርሻ መወጣት መቻል አለበት። እግዚአብሔርን የሚፈታተን ነገር ማድረግ የለበትም። አየ ሰይጣን መጣና ኢየሱስን አንተ እግዚአብሔር ልጅ የሕያው እግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግና ብላ አለው። አይ ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም አለው። በሁለተኛ ደረጃ ደግሞ ህንጻ ጫፍ ላይ የቤተ መቅደሱ ጫፍ ላይ አውጥቶት ራስን ከዚህ ወርውር እግሮች እንዳይሰናከሉ መላእክቱ ስላንተ ያዛል ብሎ መዝሙር 91 ላይ ያለ ጥቅስ አመጣና ጠቀሰለት። ተብሎ ተጽፎልሃል እግሮች እንዳይሰናከሉ መላእክት አሉ በረው በአንድ ጊዜ መጥተው ይዙሃልና ራስን ወርውር አለው። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል አለው። ሰዎች አንስተው ወረወሩኝ፣ እሺ እኔ ግን ምን ይሁን ብዬ ነው በሰላም ከዚህ ላይ ዘልዬ የምወርደው ነው የሚለው። አንዳንድ ሰው ዝም ብሎ እግዚአብሔርን የሚፈታተን ነገር ያደርጋል። ይሄ በክርስትና ውስጥ ክልክል ነው። ወይም ከሌላ ውጤት ጋር ትገናኛላችሁ አለ አይደል? ሌላው ሰው ማንኛውም ዓለማዊ ከሚገናኘው ነገር ጋር ነው የምትገናኘው። እምነት ሊሆንልህ አይችልም። እግዚአብሔርን መፈታተን መሆን የለበትም። አንድ ሰው አንድ የነገረን ቤኒን የእግዚአብሔር ሰው በሾፌር ይሄዳል አለ እና እየነዳ ያለ ወደ አንድ ከተማ መድረስ ነበረባቸውና ሾፌሩ ከመጠን በላይ መንዳት ጀመረ። በኋላ ቤኒን ቀና ብሎ ሲያይ 200 ኪሎ ሜትር ፐር አወር ነው እየነዳ ያለው ሾፌሩ። ከዛ እንትኑን ዳሽቦርዱ ጓ አርጎ ቤኒን ሲመታ ድንግጦ ሰውየው ቀንስ አለው። ለምንድን ነው እንደምትሮጠው ሲለው እንዴ እንደዚህ ስትቆጣ ይቻላል አቅም መላእክቶች ሲጠብቁን የለ እንዴ አለው። ሲለው ቤኒን ዞራልና ልክ 200 ኪሎ ሜትር ፐር አወር ሲሉ መላእክቶቹ በረሩ አለው። ገባ 200 ኪሎ ሜትር ፐር አወር እየነዳ እግዚአብሔር ይጠብቀኛል አይባልም። ለምን? ትክክለኛውን አካሄድ ስርዓት ያለውን ነገር ጠብቀ ስትሄድ ነው እግዚአብሔር ይጠብቀኛል የሚባለው። መፈታተን ይሆናል ማለት። በህይወታችሁ እንደዚህ አታርጉ። ትክክለኛውን ኑሮ ኑሩ። ለሚመጣባችሁ አደጋ ለሚመጣባችሁ እንቅፋት ነው እግዚአብሔር ተአምራት ይሰራላችኋል የተባለው እንጂ እንደ ማጂሺያን የሆነ በሄድክበት መንገድ ሁሉ ትርኢት ልታሳይ ከሞከርክ የስተት ነው። የክርስትና የወንጌል ትምህርት አይደለም ማለት ነው። ወገኖቼ ጳውሎስ ከነገረው ሽሽ ካለው በተለይ ባለፈም ሳምንት ከተነጋገርነው አንዱ የገንዘብ ፍቅር ባለጠጎች ሊሆኑ የሚወዱ ሰዎች ራሳቸውን በጥፋትና በሚያፈርስ በሚያሰጥም በወጥመድ ይጥላሉ ይላል። ሀብታም ለመሆን ተኝቶም ቆሞም ቁጭ ብሎም የሚያስብ ሰው ሰይጣን ወጥመድ ያዘጋጅለታል ነው የሚለው። በቃ በሚሄድበት አካሄድ ይታያል። ኦኬ ታርጌቱ ሀብታም መሆን ነው፣ ምንም ችግር የለም። ከክርስትናው እናሳስተዋለን። ይሄ ክፍል ምንድነው የሚለው? ብዙዎች ሀብታም ለመሆን ሲመኙ ባለጠጎች ሊሆኑ ሲመኙ ከሃይማኖት መንገድ ተሳሳቱ ይላል። ኤግዚት አደረጉ። ሰይጣን ይኸውልህ ልብህ ላይ ያለው ናፍቆት ሁሌ ያጠናሃል። ልብህን አዳምጦ ሳይሆን በኑሮ የምትፈልገው ከሰዎች ጋር ስትጫወት የምትናገረው ይደመጣል። ፓ ስትል አቤት ስትል እንዴት የሚገርም ነው ምናምን ብለህ በጣም አፕሪሺየት ስታረግ ሰይጣን ለዚህ ነገር ልዩ ትኩረት አለው ማለት ነው ይባላል። ከዛ ቀን ጀምሮ በዛ ስራ ይሰራልሃል አንተ ማለት ነው። የሆነ ከእግዚአብሔር ቤት ሊያወጣህ የሚችለው የትኛውንም ነገር አጋንንቶች ይጠቀማሉ። ተቻሉ ይጎትቷል፣ ታልቻሉ ገፈጥሯል ነው የሚባለው። በግራም ይሁን በቀኝ ብቻ ከመስመር እንድትወጣ የተቻላቸውን ሁሉ ያደርጋሉ። ንቁ ካልሆንክ አንድ አብሮ አደግ ጓደኛ ያለና በጣም ጥሩ መንፈሳዊ ነገር አለው። አሁን ባለበት ህይወቱ ላይ በጣም ጥሩ ነው እና ይጸልያል ከእግዚአብሔር ነገር ጋር በጣም በቃ እንደውም እኔን ራሱ ያስደነግጠኛል። እሱ ሰራተኛ ሆኖ አንዳንዴ ታገልጋይ በላይ ነው የሚጾመው የሚጸልየው እንዴ እና በጣም እደነቅበታለሁ። እና ሰይጣን አሁን ሲሞክረው ወደ ኋላ እምቢ አለው። ከዛ ያልተጠበቀ ነገር ውስጥ አስገብቶ ህይወቱን ሊዘበራርቅበት ተነሳ ማለት ነው። ወንድሜ ቁም፣ የስታውን እየጎተተ ነበር እምቢ ስትለው እየገፈተረህ ነው እና ተጠንቀቅ ብዬ ነገርኩት።
በየትኛውም አካሄድ ሚዛናችሁን ጠብቃችሁ የምትሄዱ ሰዎች መሆን መቻል አለባችሁ። እንደ እግዚአብሔር ቃል የትኛውም ሰዎች ስላረጉት አይደለም ስላላረጉት አይደለም። የእግዚአብሔር ቃል ይላል፣ የእግዚአብሔር ቃል ይደግፈኛል። ይሄን መጠየቅ አለበት ሁሌ። የእግዚአብሔር ቃል ካልደገፈ ከስሜት ተነስተ የሆነ ነገር መወሰን የለብህም። ወይም ካንተ ባክግራውንድ ተነስተ ካስተዳደግ ስርዓት ተነስተ የሆነ ነገር ጀጅ ማድረግ የለብህም። የሰራዊት ጌታ እግዚአብሔር እንደሚያይ ማየት መቻል ያስፈልጋል። ሃሌሉያ። ለዚህ ነው ተከተል የተባለው ሽሽ የተባለው። እና በህይወታችሁ በተለይ እንድትጠነቀቁ የምመክራችሁ ነገር ሰይጣን በጣም የተሳካለት አንዱ እና ዋናው በገንዘብ ፍቅር ሰዎችን ማጥመድ ነው። እንዳውም አንድ ቆይቷል አገር ቤት ሆኜ አንድ አገልጋይ ያገለገለው የሰይጣን ወጥመዶች ብሎ 3F ብሎ ሰበከ። እና 3F የሚባል ደግሞ አገር ቤት የሆነ ፈርኒቸር እንትን ነበር። እና ምንድነው አለ ፊሜል ፋይናንስ እና ፌመስ ምናምን ብሎ ነው የሰበከው። ገባለ ክብር ዝና እና በጾታዊ ግንኙነት እነኚህ ሶስቱን የሚተማመንባቸው ነው ሰይጣን። በነገራችን ላይ እንትን እንደሚያስቀምጥ ታውቃለህ፣ ለክፉ ቀን ብሎ እንደሚያስቀምጥ ታውቃለህ። ሰይጣን ዝም ብሎ በአንድ ጊዜ ትልልቅ ነገር አይልክብህም። በትንሹ ነው መጀመሪያ ቴስት ያደርጋል። በትንሹ ከወደክ እሱ ትልቁን ለሌላ ቀን ነው የሚያስቀምጠው። ጠንከር እያልክ ስትመጣ የሚወጣልህ ፈተና አለ። አየህ፣ እየጠነከርክ ስትመጣ ሰይጣን ፈተናውን እያጠነከረ ነው። ድሮ በሐሳብ የማታውቀውን ክብር የሚመስል ነገር ሊያመጣልህ ይችላል። ነቅተህ ዞር ካላልክ እግዚአብሔር ይርዳን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከተል ይለዋል። እነኚህን ነው እንድትከተል የሚፈለገው። በህይወትህ የዋህ መሆንን ተማር፣ ፍቅርን ተማር፣ ራስን ማዋረድን ተማር። ይሄን ብታረግ የእግዚአብሔር ሰውነት ይጸናል ነው የሚለው። እስቲ ስለዚህ ስለተከተል አንዳንድ ነገር ልናገር። ስለመከተሉ ጀነራል አርጌ እያንዳንዱን ከወሰድነው ጊዜ ስለሚወስድ ይውላችሁ ሰውን ወዳጅ በጣም ጓደኛ ስታረጉ ቼክ አርጉ መጀመሪያ። ይሄን መከራችኋለሁ። ምን ማለት ነው? መቼም የምናገኘው ሰው ሁሉ እንዲረዳን አስበን ጓደኛ ማድረግ የለብንም። ይሄ ትክክል አይደለም አይደል? እንድንረዳው ማስበን ጓደኛ የምናደርገው ሰው መኖር አለበት እንደ እግዚአብሔር ሰዎች። ግን እንድንረዳውም ይሁን እንዲረዳንም ይሁን እግዚአብሔርን የሚፈልግ ጥሩ ሞቲቭ የሌለውን ሰው ቤስት ፍሬንድ አታድርጉ። ይሄን ነግራችኋለሁ። ለምን መሰለ? ይጋባባሃል። የተበላሸ ኑሮ ያጋቡባሃል። እንዴ እኔ ካልፈለኩ እንዳትል አትበል። ጉንፋን የያዘው ሰው ስለፈለክ አይደለም ይጋባብህ። ወይም ትራንስሚትድ የሆኑ በሽታዎች ስለቀረብክ ብቻ ይጋባሉ። ልክ ነኝ? ያው መቼም እንግዲህ ሳይንሱን የተማሩ ሰው ሞር ሊረዱ ይችላሉ። ይጋባል። እንዲሁ ነው። መጥፎ ካራክተር ካላቸው ሰዎች ጋር ሐሳብ ስጡ። ለጊዜ ይሄ ነገር ልክ እንዳልሆነ አሳይ፣ ይሄ ነገር ጥሩ አይደለም ኖ ብለው በአቋማቸው የሚጸኑ እግዚአብሔርን ለመምሰል ፍላጎት ከሌላቸው ሰዎች ጋር አብረህ ወዳጅ ከሆንክ ትክክል አይሆንም። ዳዊት የነገረን ልንገራችሁ ለዚህ መጽሐፍ ቅዱስ ውስጥ ማለት ነው። መዝሙር 119 ቁጥር 63 ላይ እንዲህ ይላል። 119 ቁጥር 63 እኔ ለሚፈሩህና ትእዛዝህን ለሚጠብቁ ባልንጀራ ነኝ ይላል። ቅድም የነገርኳችሁ እንዳትረሱብኝ። ይሄ ሲባል ደካሞችን ወዳጅ አናርግ ማለት ግን አይደለም። እግዚአብሔርን እየፈለጉ በህይወታቸው ድካም ያለ የተበላሸ ነገር ውስጥ ቢሆኑም ወዳጅ ማድረግ ይገባል፣ መውጣት እስከፈለጉ ድረስ። አለበለዚያ ግን የተበላሸ ነገር እንዳይወርሳችሁ። በተለይ አንዳንዴ በጣም ትክክል ላይፍ ከሌላቸው ዓለማውያን ጋር ጓደኛ የሚሆኑ ሰዎች አሉ። ይሄ በጣም ስህተት ነው፣ መጽሐፍ ቅዱሳዊም አይደለም ማለት ነው። እሺ ጳውሎስ አሁንም ለሮሜ ሰዎች ሲጽፍላቸው ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ግን ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው ይላል። ጳውሎስ ደጋግሞ የሚናገረው በተለይ ምድራዊ ነገር ላይ ሰዎች ፎከስ እንዳያረጉ ያስጠነቅቃል። በተለይ እግዚአብሔርን አገለግላለሁ ብሎ ሰው ካሰበ ከምድር ጋር መጣበቅ የለበትም። በቃ እንደማንኛውም ኑሮ ነው መኖር ያለበት እንጂ ህልሙም በቃ ቅዠቱ ምድራዊ መሆን የለበትም ነው የሚለው። ለምን ሲል የእግዚአብሔር መንግስት ጽድቅ፣
ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የገንዘብ ጉዳይ አይደለም። የኑሮ ሁኔታ አይደለም። እሱ ላይ ታስሮ ወደ ጽድቅ የሚወስደውን መንገድ መሰናከል የለበትም ነው የሚለው። እንዲህ አድርጎ የሚያገለግል ደግሞ በእግዚአብሔር ዘንድ ምስጋና ያገኛል ይላል። ተቀባይነት አለው፣ በሰውም ዘንድ የተመሰገነ ነው ይላል። እና ወገኖቼ እንግዲህ በህይወታችን መሸሽ የሚገባንን እየሸሸን መቅረብ የሚገባንን መቅረብ እንድንችል ጌታ ይርዳል። ተጋደል ስለሚለው ደግሞ ምንድነው የሚለው? መልካሙን የእምነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ ይላል። አሁን ጳውሎስ እየነገረው ያለው ባጭር ቃል ነገርህን ምድር ላይ አትሰረው፣ ዋናው የተጠራህለት ዓላማ ዘላለም ነው። እዚህ ኖረህም አጣህም የተሻለ በጣም አለ የተባለ ኑሮ ኖርክ፣ ዝቅተኛም ኑሮ ኖርክ፣ ሁለቱም ያበቃል ነው የሚለው። ፌስቡክ ላይ አንድ ጊዜ ያየኋት አንድ ስዕል ፎቶግራፍ ነገር ነች። ደስ የሚል በጣም በቃ ዘመናዊ ቪላ ቤት ተሰርቷል፣ በፎቶ አንስተዋል። እዚህ ጋር ደግሞ ደሳሳ የሀገር ቤት ጎጆ ሰርተዋል። ከፊት ለፊቱ በቃ የሚያምር አይባልም ለካ እንትን ነው መቃብር ተቆፍሮ ለሁለቱም እኩል ተዘጋጅቷልና መጨረሻ ላይ ሁለቱም እዚህ ነው ይላል። ገባ አይደል? ተበጅቶላታልና ከሁለቱም ፊት ለፊት ያለችው እቺ 2 በ2 ምናምን ነው 2 ሜትር በ1 ሜትር የሆነች መቃብር ተቆፍሮ ያሳያልና ቀስቱ ሁለቱም መጨረሻ ላይ እዚህ ነው ሁለቱም ይላል። ሰይጣን እንዳያሳስት አንዳንዴ ጥቅስ ቀላቅሎ የእግዚአብሔርን ቃል ያስይዞ ስለ ምድር ነገር የሚያወራ ከሆነ ወደዛ ተው። ምን ያደርግልሃል? እሱ ቴሌቪዥን ሁሉ እሱን አይደል የሚያወራው? እንዴት ባለጠጋ መሆን እንዳለብህ ስንት አሉ። ለስንት በቃ በዓለም በጣም እኔ ነኝ ያሉ ኤክስፐርቶች አሉ። መጽሐፍ ቅዱስን አያይዘህ እሱን አትንገረኝ። የመስማት ያለብህም መንገር ያለብህም ዘላለም ስለሚባለው ህይወት ነው። ይቆማል። ይሄ ያበቃል። አንድ ቀን ወደድክም ጠላህም ትቆማል። በሽታ ሳይዝ ቀጥ ብለህ ዘመንህን ብትኖር መጨረሻ ላይ የማትታከመው እርጅና የሚባል ነገር ይመጣልሃል። እውነቱ ይሄ ነው። ዘላለም ህይወትን አጥብቀህ ያዝ። የተጠራህለትን በብዙ ምስክሮች ፊት የታመንክለትን ይላል። የተጠራህለትን የሚለው አንድ የገባኝ ነገር አለ። ለምሳሌ የሆነ ሀገር ስራ ተወዳድራችሁ አልፋችሁ ጠሯችሁ ና በቃ ስራውን አልፋሃል ብለው ልክ እዛ ከተማ ስትሄዱ ሆቴል ይዙላችኋል። ያ ሆቴሉ ደግሞ ምግብ ያዘጋጅላችኋል፣ ሁሉ ነገር አለ። ሄደህ እየበላህ እዛ ላይ በጣም መዝናናት የለብህም። የተጠራህለት እሱ አይደለም ዓላማ፣ እግረ መንገድ ነው። ይሄ ለተጠራህለት ዓላማ መዳረሻ ነው እንጂ የተጠራህለት ዓላማ ምግብ እንድትበላ አይደለም፣ ሆቴል እንድታርፍም አይደለም። የተጠራህለት ዓላማ ስራው ነው። እንዲህ ነው። እዚህ ምድር ስትኖር እግዚአብሔር የሚያዘጋጅልህ የሚያቀርብልህ ነገር አለ። እግዚአብሔር ሰጪ ነው። እጁን ከፍቶ ለአሕዛብ ሁሉ የሚሰጥ ያንቺ አባት ነው፣ ያንተ አምላክ ነው። እሱም ደግሞ እርካታ የለውም። ታውቃለህ አይደል? እሱ ላይ ከቆምክ መቆሚያ የለውም። ቢሊዮነሮች ተሰብስበው ምንድነው የሚቀጥለው ሲባሉ እንዴት አድርጌ ሌላ ቢሊዮን እንደምጨምር ነው ማስበው ነው የሚሉ። ታውቃለህ? እሱም በመነጻጸሪያ ይወድቃል። በንጽጽር አገር ቤት አንድ ጊዜ ስብሰባ ነበረ እና የሆነ ጨረታ ወጣሉ። ጨረታው ወደ 500,000 ነው ምናምን ነው መነሻው። ከዛ በኋላ ትልልቅ ሀብታሞች እንዳለ ተሰብስበዋል እና አንደኛው እጁን አወጣና እኔ 550,000 እሰጣለሁ አለ። እንግዲህ 500,000 ስለሆነ መነሻው። ከዛ ሌላኛው እጁን አወጣና እኔ 700,000 እሰጣለሁ አለ። በአንድ ጊዜ 150,000 የጨመረ ማለት ነው። ተጨበጨበለት። ከዛ ሌላውም ደግሞ አንዱም 1 ሚሊዮን እሰጣለሁ አለ። ሁሉም ከሰማ በኋላ አንደኛው አላሙዲን ነው አሉ። እጁን አወጣና እኔ 5 ሚሊዮን እሰጣለሁ አለ። ገባላ 500,000 ነው መነሻው። ከዛ የአንድ ትልቅ እንደው ስማቸው መጥራት አያስፈልገኝም፣ ግን የትልቅ ሀብታም በጣም አዲስ አበባ ታዋቂ ሀብታም ናቸው። እሳቸው እጃቸውን አወጡና እዚህ ሀገር ላይ ደሃ በምድር አይኖርም ማለት ነው ወይ? አልገባችሁ?
ድሃ ያሉት እኮ ራሳቸውን ነው። በቃ ድሃ እዚህ ሀገር አይኖርም ማለት ነው ወይ ብለዋል። ምክንያቱም ድሃ የሚያስብላቸው ተጎናቸው መጥቶ ነው። ምን ልነግርህ ነው? በንጽጽር እሱም ገደል ይገባል ማለት ነው። የሚሻልህ ያለህን አክብረህ ኢንጆይ ያረክ ኑር። ያልቃል፣ ሲያልቅ ይለቅ። ክብር ስጥ ውስጥ ለሰራዊት ጌታ ለእግዚአብሔር። ይሄ ከተመቻችሁ ኢየሱስ የተባረከ ይሁን። ይኸውልህ ጊዜህን፣ ጉልበትህን፣ ገንዘብህን፣ ዕውቀትህን የምታውልበት ያ ላንተ የከበረ ነው። ጊዜህን፣ ዕውቀትህን፣ ጉልበትህን፣ ገንዘብህን የምትሰጠው ያ ላንተ የከበረ ነው። እግዚአብሔርን በዘመናችን አገልግለን ማለፍ እንድንችል ሁላችንን ይርዳን። ኢየሱስ ይባረክ። እሺ አንደኛውን ነጥብ ይሄን ካልኩ ይበቃል። የእግዚአብሔር ሰው የሚለው 12ኛ የእግዚአብሔር ሰው ተስፋው የሚለውን ደግሞ ይነግረዋል። ጳውሎስ ለጢሞቴዎስ ተስፋ እንዲሞን አለበት ወይም ተስፋችሁ እንዲሞን አለበት ብሎ ይናገራል። እሱን ደግሞ ቁጥር 17 እዛው ምዕራፍ 6 ማለት ነው። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ መከራቸው ይላል። በአሁኑ ዘመን ባለጠጎች የሆኑትን እንዲህ ብለህ እዘዛቸው። ምን ብዬ ሲለው ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። የእግዚአብሔር ሰው ተስፋው እግዚአብሔር ነው ይላል። ሃሌሉያ። ተስፋችሁ ምንድነው? ዛሬ ተስፋ እንሁን የሚሉ ነገሮች ዙሪያችሁን አሉ። ይሄን እነግራችኋለሁ መጽሐፍ ቅዱስም ስለሚል እኔ ተስፋሽ ነኝ የሚል እኔ ተስፋህ ነኝ የሚል ስራ፣ ጤንነት፣ ባንክ ቤት ያለ ገንዘብ፣ በዙሪያ ያሉ ወዳጆች፣ ዘመዶች፣ ልጆች ሊሆኑ ይችላሉ። የትዳር ጓደኞቻችሁ ሊሆኑ ይችላሉ። ተስፋኛ አለን ብለው ሊያስቡ ይችላሉ። እነኚህ ሁሉ ተስፋ አይሆኑም። እውነተኛው ተስፋ የሰራዊት ጌታ እግዚአብሔር ነው። መጽሐፍ ቅዱስ ይህንን ደግሞ የሚናገርበት ምክንያት ለምንድን ነው? እውነተኛውን ተስፋ ይይዙ ዘንድ ንገራቸው። በሕያው እግዚአብሔር ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ። እዚህ ክፍል ላይ ባለጠግነት ተስፋ ለምን እንደማይሆን መልሱን እዛው ሰጥቷል። በሚያልፍ ባለጠግነት ይላል። ስለሚያልፍ እሱ ተስፋ አይሆንም ይላል። እስቲ አንድ ነገር ልንገራችሁ። ተስፋ ሁሉ ጊዜ ሲነሳ መጠበቅ አብሮታል አይደለም? ተስፋና መጠበቅ አይለያዩ። በመጠበቅ ውስጥ ትልቁ ፈተና እግዚአብሔር የዘገየ ሲመስል ነው። ይሄ ደግሞ አማኞች ላይ ምን ይፈጥራል? ካልተጠነቀቁ ማጉረምረም ወይም ማንጎራጎር የሚባል ነገር ያመጣል። አደራ ምላችሁ ተጠንቀቁ። ቅዳሜም ጸሎት ላይ የምንነጋገር ይሄን ነበር። እንዳታጉረመርሙ። እስቲ አሜን በሉ። ለምን እንደሆነ ነግራችኋለሁ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 10 ላይ ብዙዎች ይላል በምድረ በዳ አንጎራጉረው በሚያጠፋው እንደጠፉ የምታንጎራጉሩ አትሁኑ ይላል። ለምንድን ነው ማጉረምረም አደገኛ የሚሆነው? ከሌላው ነገር ሁሉ አደገኛ ለምሳሌ ማጉረምረም የሚሆነው ለሰይጣን በር ትከፍታለህ። እንዴት በለኝ። ይኸው የተከተልከው ጌታን ኢየሱስ የኔ ጌታዬ ነው አምላኬ ነው ወዳጄ ብለሃል ብለሻል። አሁን ልክ ስታጉረመሪም ምን ማለትሽ መሰለሽ? የተከተልኩት ጌታም ምንም አላስደሰተኝም አይደለም። ስለዚህ እኔ ምንም በቃ ዋጋ ያጣው ሰው ነኝ፣ እሱም ተስፋ አልሆነኝም ስትይ ሰይጣኔ እንዴ እኔ መጀመሪያውንም ነግሬሽ አልነበረም ወይ? ሳትሄጂ በፊትስ እኔ ድሮም ነግሬሽ ነበር አይሆንሽም እሱ አላልኩሽም ወይ ብሎ አሁን ግራውንድ አንቺኑ ነው የሚያገኘው። አየህ ከሌላ ቦታ አይደል። አንቺው ሐሳብ ላይ ይቆምና ይነግርሻል። ድሮም ነግሬሻለሁ፣ እሱን ተከትሎ መክሰር ነው ያለው፣ ይሄው ስንቱ ተቆራምዶ አላየሽም ወይ ብሎ ሲነግርሽ በቀላሉ ከመስመሩ ትወጫለሽ ማለት ነው። ተጠንቀቅ። የፈለገ ነገር ባይገባህ ቢውል አታጉረምርም። ክፉ ቃል ካፍ አይውጣ። በመናገርህ ምን ታመጣለህ? ምን ፈውስ ይመጣል? አይሆንም። ኢዮብ እንደዛ ብሏል።
ብናገርም ፈውስ አይሆንልኝም፣ ዝም ብልም ምንም ፈውስ የለኝም ብሎ ተናግሯል። አንዳንዴ ገባ በመናገር ታባብሳለህ እንጂ መፍትሄ አታመጣም። ስለዚህ ዝም ይባላል። ለእግዚአብሔር ተንበርክከ መናገር ያለብን ድካምህንም ብርታትህንም ለሱ መናገር። አንዳንድ ሰው በቃ ከእግዚአብሔር ጋር ተጣልቻለሁ የሚል ሁሉ ገጥሞኛ ቃል እንዴ ቀልደኛ። ከእግዚአብሔር ጋርማ አትጣላም፣ አይሆንም። እሱ በልጁ ሞት አስታርቆ አንተ እንደገና የምትጣላው ምን ይጠቅምህኛል ብለህ ትልቅ እኮ ነው እሱ። እንዴት ከሱ ጋር እጣላለሁ ትላለህ? ዩኒቨርስን የሰራ አምላክ እንዴ ከጥንት እና አዳም ከተሰሩ ጀምሮ እስከ ዛሬ ይሄ ሁሉ በሺ የሚቆጠር ትውልድ እኮ አምላኬ እያለ እየሰገደለት ያለ አምላክ ነው። አንተ ተጣላሁት ምናምን ትላለህ? ኧረ አይባልም። ነውር ነው አትበይ። እግዚአብሔር ትልቅ ነው። ደግሞ አባትነቱን ማወቅ አባትነቱን ማወቅ ያሳርፋል። አሁን ብዙዎቻችን የእግዚአብሔር አባትነት በትክክል የተረዳን አንመስልም። እግዚአብሔር አባቴ ከሆነ ለኔ መልካም የሆነውን ያስባል። እግዚአብሔር በርግጥ የኔ አምላክ ከሆነ የኔን ውድቀት አይፈልግም። ይሄንን ማወቅ ያስፈልጋል። ይሄን ካሰብክ ምንም ነገር በህይወት ወጣ ወረደ አጉረምራም አትሆንም። ለምን እግዚአብሔር ለኔ ባያስበው ነው ትላለህ። ለመሆኑ ታዲያ እግዚአብሔርን ተስፋ ማድረግ ጥቅሙ ምንድነው ብለን ስንጠይቅ መዝሙረኛው ምዕራፍ 25 ቁጥር 3 ላይ እንደዚህ ብሎ ነገረን። አንተን ተስፋ የሚያደርጉ አያፍሩም። አሜን በሉ እስቲ። እግዚአብሔርን ተስፋ የሚያደርጉ ሰዎች ስለማያፍሩ ነው። ሃሌሉያ። እስከ መጨረሻው ተስፋ አድርገው መጠበቅ ቢኖርብህ ሌሎች እድሎች ቢመጡ ጠብቅ። እግዚአብሔር ያለህ ነገር ላይ ቁም። እግዚአብሔርን ተስፋ አድርጊ፣ ፍጻሜሽ ያማረ ይሆናል። ለእግዚአብሔር ነገር የራቃችሁ አትሁኑ፣ ወይም ለእግዚአብሔር ነገር የራቅን አንሁን። እስቲ ምን ለማለት ፈልጌ እንደሆነ ትንሽ ልናገርበት። ቅርብ ያለ ሰው እግዚአብሔርን ለመስማት ቅርብ ነው አይደለም? የሚጸልይ ሰው የሚያነብ ሰው ከእግዚአብሔር ጋር የሆነ እግዚአብሔር ተናገረኝ ማለት ይችላል። ግን የማይጸልይ ሰው የእግዚአብሔርን ፊት የማይፈልግ ከሆነ እግዚአብሔርን በትክክል መስማት አይችልም። በስማ በለው ነው። እሱ ደግሞ ሁሉ ጊዜ ትክክል ላይሆን ይችላል አይደል? ሰይጣን የራሱ የሆነ አሰራር ስላለው ስንት ገደል የሚጨምር ነገር በተለያየ መንገድ ያመጣል። እኛ ሀገር ቤት እያለን በጣም ነበር ምን ይቸገረው አንዳንዴ። እና ለምን እንደዚህ ያደረጋችሁ ብለን ስንጠይቅ አይ በቃ እንደዚህ እግዚአብሔር ብሎን ነው ብለው ድርቅ ብለው ነው የሚናገሩ። እግዚአብሔር ደግሞ ገባችሁ ነው አይደለም ተጣርቶ ምናምን አይደለም፣ እግዚአብሔር ብሏል ነው 100% ብለው እና ሰዎቹ ሳያውቁት ከእግዚአብሔር ጋር ይጣላሉ። ይኸው እስቲ አንድ ምሳሌ ልስጣችሁ። ለምሳሌ በመገለጥ አንድ ጊዜ አንዷ መጣ ጥቅምት 26 ነው ምናምን አልፍም ያንቺ ነገር እና እንደዚህ ተሰርቶ ምናምን ያለቀ ነገር እጅሽ ይገባል የሚል መልእክት ሰማች። ደስ አይልም? አስፈነጠዛት። በቃ ጥቅምት 26ን በናፍቆት እና መታስ ነግረን ቆይ እግዚአብሔር ተናገረኝ ነው ያለችው። እግዚአብሔር ተናገረኝ እና ጥቅምት 26 ያንቺ ነገር አልቋል። አሁን ሰይጣን እንደሚል ይመስላል ያ ቃል ከጥቅምት 27 ላይ ከእግዚአብሔር ጋር እንደምትጣላ ገባ። ጥቅምት 26 በቃ ልጅቷ ልቧን ነፍታ ጥቅምት 26 ደርሶልኝ ብቻ ስትል ጥቅምት 26 እንደሌላው ጥቅምት 25 ውሎ አደረ። በማግስቱ ስብርብሯ ወጥቶ እግዚአብሔር ዋሸኝ አለች። አሃ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እግዚአብሔር ሊል አይችልም እያልኩ አይደለም ካለ ግን በትክክለኛ መረጋገጫ መሆን መቻል አለበት። እርግጠኛ መሆን አለበት። አንተም እንዲሰማው ያስፈልጋል። አንተ ራስህ ቢሆን ኖሮ የሰማው እኮ እንደዚህ ውዥንብር ውስጥ አትገባም። ከሰው እየሰማ ስለሆነ ሐሰተኛ ነቢያት ሁሉ ጊዜ አሉ፣ ጌታ እስኪመጣ ይኖራሉ። መጽሐፍ ቅዱሳዊ ነው እኮ ልታጠፉ አይቻልም፣ አቮይድ ማድረግ አይቻልም። እና ታዲያ ምን እናርግኛ ስንለው ተጠንቀቁ ነው የተባልከው። ከኔ ጋራችሁ ሌላው ጭፍልቅልቅ አታርጉት ሁሉንም። እንዴ አሁን አንድ ሰው የሆነ ቦታ ዕቃ ገዛሽ፣ መልስ ስትጠይቂ
$50 የሰጡሽ ኖት ከሌላ ብር ጋር $50 ፎርጂድ ቢሆን ሄደሽ ሌላ ቦታ ስትይ እንዴ ይሄማ ፎርጂድ ነው እንደውም ያስጠይቅሻል ምናምን ተብሎ ውዥንብር ቢፈጠር ከዛሬ ጀምሮ $50 የሚባል ነገር በእጅ ያልነካም ይባላል። እያጣራሽ መውሰድ ነው ያለብሽ። $50 አልጠቀምም ማለት አትችይማ። ገበያው ላይ በሙሉ ያለው እሱ ነው። ላንቺ ተብሎ አዲስ ብር አይዘጋጅ። ተጠንቀቁ ነው የተባለው። መጠንቀቅ ያንተ ኃላፊነት ነው። እግዚአብሔር በዚህ ተጠያቂ አይደለም፣ ነግሮሃል በቃሉ ተጠንቀቅ። ተስፋ ማን ነው? መዝሙር 39 ቁጥር 7 ላይ በጣም የምወደው ቃል አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አሁንስ ይላል ተስፋዬ ማን ነው? እግዚአብሔር አይደለምን? አሁንስ የሚለው ከዚህ በፊት ተናግሬዋለሁ አስታውሳለሁ ከረጅም ጊዜ በፊት። አሁንስ የሚለው ምንን ያመለክታል? ድሮስ እሱ ነበር ተስፋዬ ማለት ነው። ድሮ በዱር በምድረ በዳ ያለው ሳኦል ሲያሳድደኝ ተስፋዬ የሰራዊት ጌታ እግዚአብሔር ነበር። በረኝነት ያለው አንበሳና ድብ ሲመጣ ተስፋ ያደረኩት ሁሉን የሚችል የሰራዊት ጌታ እግዚአብሔር ነበር። በምድረ በዳ ለምድረ በዳ ስንከራተት ምበላው አጥቼ ተስፋዬ የጨለመ ሲመስል ያኔ ተስፋዬ እግዚአብሔር ነበር። አሁንስ ዙፋን ላይ ቁጭ ብዬ ተስፋዬ ማን ነው? አሁንስ ተደላድዬ ተመችቶኝ ተስፋዬ ማን ነው? አሁንስ ወዳጅ እንዲከቦኝ የምበላው ተርፎኝ ለሌሎች እየላኩ ተስፋዬ ማን? አሁንም ተስፋዬ ሁሉን የሚችል የሰራዊት ጌታ እግዚአብሔር ነው የሚለው። ሃሌሉያ! ተስፋ ማን ነው? ትላንትናና ዛሬ ተስፋ ተለያይቷል። ንጉሥ ዳዊት ይመክርሃል፣ ታው እኔ በዱር ተስፋ የሱ ነበር፣ ቤተ መንግስትም ተስፋ የሱ ነው። የእግዚአብሔር ቃል እንዲል አሁንም እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና የሚል ቃል አንብባችኋል። በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ። የሚያደክም ነገር ስላለ እኮ ነው። አይ የሚያዝል የሚያታክት ነገር ስላለ ተው፣ ሌላውን ነገር እምቢ በልና ተስፋህን እሱ ብቻ አድርግ። እያየኸው ገስግስ። የእምነታችን ራስና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ሃሌሉያ! በፊት እሱን አስቀምጥና ተስፋ ታርጌቴ ጌታ ነው፣ ይመጣል። አቤት የክርስትና መንገድ ቀላልም ነው ከባድም ነው የሚባለው ለዚህ ነው። ቀላል የሚሆነው ዝም ብለህ በእግዚአብሔር ላይ አርፎ ብቻ መጓዝ ስለሆነ ነው። ከባድ የሚሆነው ከአእምሮህ ጋር እየተጫወትክ ከሄድክ ነው። አእምሮህንና እግዚአብሔርን በአንድነት ለማስኬድ ከሞከርክ ያ ከባድ ይሆናል። ተስፋችን እግዚአብሔር ነው። ኢሳይያስ 25 ቁጥር 9 ላይ እንዲህ ይላል፣ አምላካችን ይህ ነው፣ ተስፋ አድርገነዋል ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል በማዳኑም ደስ ይለናል ሐሴትም እናደርጋለን ይባላል ይላል። ኢሳይያስ 25:9 አምላካችን ይህ ነው አሉና ተስፋ አድርገነዋል ያድነናል፣ ጠብቀነዋል በማዳኑም ደስ ይለናል። እህቴ ወንድሜ ስሙ፣ ተስፋችሁን እግዚአብሔርን አድርጉ። ጳውሎስ ለጢሞቴዎስ የነገረው ይሄንን ነው። ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ዛሬ ደግሞ ለዚህ ጉባኤ እግዚአብሔር ይሄን ያዛል። ሁሉን በሚችል በሰራዊት ጌታ በእግዚአብሔር ላይ ረፉ። ይኸው አንዳንድ ሰው ከሆነ ነገር ጋር ኮምፔር ያደርጋል። ለምሳሌ እኔ ከስራቸው ቢያባሩኝ ጉዳይ ነው እንዴ? ኤክስፒሪየንስ አለኝ፣ ትምህርት አለኝ፣ ሌላ ቦታ ሄዳለሁ ይላል። ከዚህ ቢያባሩኝ ጉዳይ ነው እንዴ? ጤና አለኝ፣ ሌላ ቦታ ደግሞ ሄጄ እሰራለሁ። እንደሱ አትፎክሪ፣ አያስፈልግም። የሰራዊት ጌታ እግዚአብሔር አለኝ አይጥለኝም ነው የሚባለው። ሁሉን የሚችል አምላክ ድጋፌ ነው የሚባለው። ኢየሱስ የተባረከ ይሁን። እስቲ ክብር ታመጣላችሁ ወይ? ኢየሱስ ጌታ ነው። እሱ ነው ተስፋ። ዳዊት ቤተ መንግስት እንዴ ወርቅ ለሰለሞን እኮ ግማሹ ወርቅ የሰጠው እሱ ነው ቤተ መቅደስ እንዲሰራ። ደሃ ሰው እንዳይመስልህ። በዓለም ላይ ትልቅ ሀብታም ከሚባሉ ሰዎች በዘመኑ የነበረ ሰው ነው። ግን ተስፋ እግዚአብሔር ነው ሲል ዝም ብሎ ይመስላል? እንደማያድን አውቆ ነው። እግዚአብሔር ተስፋ እንደሚሆን ስለሚያውቅ ነው። እግዚአብሔር የተባረከ ይሁን። እንግዲህ ወገኖቼ ተስፋችሁ የሰራዊት ጌታ እግዚአብሔር ይሁን። የተስፋውን ቃል የሰጠው ደግሞ የታመነ ነው። እሱ ዋሽቶ አያውቅም። እሱ ድንገት ሞቅ ብሎ ተናግሮ አያውቅም።
የተናገራችሁን ጠብቁ። እኔ እንኳን የሰማሁት ተስፋ የለም ካላችሁ በመጽሐፍ ቅዱስ የተጻፈ ወደ 3000 የሚሆን ተስፋ ቃል የናንተ ነው፣ ያንቺ ነው፣ ያንተ ነው። ኢየሱስ የተባረከ ይሁን። ስለዚህ የሰራዊት ጌታ እግዚአብሔርን በታማኝነት መጠበቅ እንድንችል እግዚአብሔር ይርዳን። ሁላችንም ባለንበት ስፍራ እንቆማለን። ሃሌሉያ።